ዝናን ለፖሊስ አሳልፈው ሰጡ። መረጃ ፖሊሶች እጅ ገባ። አበቃላቸው። ማህሌት ብሩክ ከቤት ማንቁሮ አስወጣቸው። ከዚህ በኋላ በፍጹም እኔ ህይወት ውስጥ እንድትገቢ አልፈልግም። ማህሌት አንቺ በፍጹም አረመኔና ጨካኝ ሴት ነሽ። እስከ ዛሬ ድረስ ላደረግሽብኝ ኃጢአትና በደል መቼም ቢሆን ይቅርታ አላደርግልሽም እና ከዚህ በኋላ ስራሽን በሙሉ አብቅቷል ብሎ ሲላት እጅጉን ደነገጠች። ቆይ ምን ማለት ነው? የእውነት ብሩክ እውነትም ይቅርታ አላደረክልኝም? እየተጠቀምክብኝ እንዴ እስከ ዛሬ ብላ ስጠይቀው፣ አዎ ማህሌት ምን ጠብቀሽ ነበር ታዲያ? አሁን ካሌብ ሙሲሳና ዝና አብቅቶላቸዋል። እንደውም ዝናማ በሁለት ነፍስ ማጥፋት ወንጀል ነው የተከሰሰው፣ እንዲሁም በተለያዩ አይነት ነገሮች። ከዚህ በኋላ መቼም ከእስር ቤት አይወጣም። ካሌብ ሙሲሳም ከሱ በላይ ወንጀልን እድሜ ልክ ተፈርዶባቸዋል። ከዚህ በኋላ አንቺን ብትሆኚ የራስሽን ህይወት ብታስተካክይ ደስ ይለኛል። እኔና ቅድስቴ ልንጋባ ነው ብሎ ፍርጥ አደረገው። እጅጉን ደነገጠች ማህሌት፣ እጅጉን ተቀያየረች። ቆይ የእውነትህን ነው ብላ ስትጠይቀው፣ አዎ የእውነቴን ነው። ከዚህ በኋላ በፍጹም አንቺ አታስፈልግኝም ብሎ ሻንጣዋን አስይዞ ከቤት አባረራት። ሞገስ ነፃ ወጡ። እጅጉን ደስ አላቸው። በሌላ በኩል ዝናና ካሌብ ሙሲሳ እስር ቤት ሆነው እየፎከሩና እየሸለሉ ይገኛሉ። ያቺ አረመኔና ጨካኝ ማህሌት አታለለችን ማለት ነው ወይ ብሎ ሲጠይቀው፣ አዎ እውነት ለመናገር ካሌብ በፍጹም እንደዚህ ታደርጋኛለች ብዬ አላሰብኩም ነበር፣ ይቅርታ አድርግልኝ ብሎ ሲለው፣ ምን ጠብቀህ ነበር? እኔ ማህሌትንም አትመናት፣ እሷ ለገንዘብ ስትል ማንንም ትሸጣለች ብዬህ ነበር። አየህ፣ አይ በአሁኑ እንኳ ብሩክ ይቅርታ የሚያደርግላት መስሏት ነው እንጂ በፍጹም አውቅ አይደለም። እባክህ አለቃ ተረዳት ብሎ ሲል፣ ምኑን እንድረዳት ጠብቀህ ነበረ? ለዝና አሁን ተዛም ተዝህም ብለህ ከእስር ቤት እንድታስወጣኝ ነው የምፈልገው ብሎ ሲለው፣ ቆይ ምን እያልክ ነው አለቃ? እኔ ራሱ እንዴት ብዬ እንደምወጣ ጨንቆኝ እያለ ጭራሽ እስር ቤትም ሁኜ ያንተ አገልጋይ እንድሆን ትፈልጋለህ? በአንተ የተነሳ በጣም ብዙ ነገሮችን አጥቻለሁ ብሎ በራሳቸው ተባቁ። ፖሊሶቹ መጡና እያንዳንዱ መረጃ እጃችን ገብቷል፣ እስከ ዛሬ ስታሰቃዩና መከራቸውን ስታሳዩቸው የነበሩትን እንዲሁም የሰው ሀብትና ንብረትን እየበላችሁ አረብ ሀገር እንልካለን እያላችሁ ሴቶችንና ህፃናቶችን ምን እንደምታደርጓትም ጭምር መረጃው እጃችን ገብቷል። በራሳችሁ ባትበላሉ ይሻላችኋል። ከዚህ በኋላ እድሜ ልክ በሰብሳላችሁ ብሎ ፖሊሶች መጥተው ሁለቱም ሲነግሯቸው በጣም ደነገጡ። ይህ ሁሉ የሰራሁት ወንጀልና ኃጢአት የእውነትም የሉላ እርግማን ነው እያለ አለቀሰ። ሉላ አላስችላ ብሎ እስር ቤት ሂዳ ጠየቀችው። ተው ብዬህ ነበረ፣ ጸባይህን አስተካከል፣ እኔም ከሞገሴ ጋር ልኖር፣ አንተም ደግሞ የአባትህ ሀብትና ንብረት ይበቃሃል ብዬህ ነበር። አንተ ግን በስግብግብነትህና እንዲሁም በብዙ ነገርህ በጣም ብዙ ያጣኸው ነገር አለህ። እስኪ ንገረኝ፣ የእውነት አሁን ደስተኛ ነህ ብላ ስትለው፣ እባክሽ ሉላ ከዚህ በላይ ምንም እንድትናገሪኝ አልፈቅድልሽም እና አርፈሽ ብትቀመጪ ይሻልሻል። አሁን ሂጅልኝ፣ ከፊቴ ጥፊልኝ ብሎ ሲላት፣ አየህ ለማንኛውም እዚህ ፊርማ ላይ ፈርምና አንተም ወደምትሄድበት እኔም ወደምሄድበት ብላ አለችው። ችግር የለውም እፈርምልሻለሁ ብሎ የእፍቹን ወረቀት ዝና በስተመጨረሻ ለሉላ ፈረመላት። ሉላና ሞገስ ነፃ ወጡ። የፀሐይ ብርሃን እንዲሁም ያማራቸውን ቤት፣ ምግብ፣ ሁሉንም ነገር በደስታ እያረጉ ይገኛሉ። መድብል ኢፍራታ እንደከዳችውና መርዞን እንዳፈቀረች ሲያቅ ጊዜ
ይገርማል። የቅር ዘሩ አንድ ነው የሚባለው ለካ እንደዚህ ነው ኢፍራታ። የእውነትም አምኜሽ ነበረ። ያኔ በመርዝ ለመግደል ስትሞክሪ ጊዜ ይቅርታ አድርጌልሽ ነበር። አሁን ጭራሽ ደላላ ነው ስለተባለ ከኔ በላይ ሀብት ስላለው እሱን ወደድሽው? ቆይ አንቺ ግን ትክክለኛ ፍቅር የሚይዝሽ መቼና እንዴት ነው? ከማንስ ነው ብሎ ሲላት፣ እባክህ መድብል ይህ ሁሉ ያንተ ስራ ነው። እኔንም ቢሆን አንተ ጠልተኸኛል። ይቅርታ አድርግልኝ ብዬ ጋሚ ለምኜህ ነበር፣ አንተ ግን አልፈለክም ብላ አለችው። እንደዛ ከሆነ በጣም ጥሩ ኢፍራታ፣ ለማንኛውም ያዝልቅልሽ፣ መልካም ህይወት ብለው መድብልና እንዲሁም ኢፍራታ ተሰነባበቱ። መርዞ በስተመጨረሻም የኢፍራታ አለመኔነትና ጨካኝነት እንዲሁም ለገንዘብ እንደቀረበችው አወቀ። እኔ እኮ እስከ ዛሬ ማንም ሰርቆኝ የማያውቀውን ከኪሴ ገንዘብ ሲጠፋና በየደቂቃው ይሄን ግዛ የምትይኝ የእውነት ወደሽኝና አፍቅረሽ መስሎኝ ነበር። ለካስ እየተጫወሽብኝ ነበር አይደል? ልክ ማህሌት ብሩክ ላይ እንደተጫወተችበት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ብሩኬ በስተመጨረሻ ታሪክ ሰራ። ማህሌትን እኔ የወጋ ቢረሳ የተወጋ አይረሳ እና ሰዓትሽንና ደቂቃሽን ሰኮንድሽን በሙሉ አሁን ስለጨረሽ ለምንድን ነው የማትሄጂው ብሎ አላት። ምን እያልክ ነው? በቃ መሰከርሽ አይደል እንደ ዝና ላይ እና ከዚህ በላይ ምን ትጠብቂያለሽ? በይ የኔ ወደፊቷ ባለቤቴ ጓዟን አዘጋጅላት ብሎ ሲላት፣ ምን የእውነት አንተ ልታስወጣኝ ነው ማለት ነው? አዎ ለምንድን ነው ማላስወጣሽ? እንደውም ከኛ በላይ የበለጥ ስትሸኝሽ ደስ የሚለው ምሳሌዬ ናት ብለው ምሳሌዬንም ደበለቋት። ምሳሌ ቢያንስ አንቺ እንኳ አባትሽን እስኪ አሳምኝልኝ፣ እኔ እኮ የሰራሁትን ነገር ጸጽቶኛል ይቅርታ ብላ ስትል፣ እኔ ምን ላደርግሽ ይችላለሁ እማዬ? በእርግጥ አንቺ በጣም ጥሩ ሴት ነሽ፣ ማለቴ አሁን ላይ ተቀይረሻል። ግን ደግሞ ከቅድስቴ በላይ የሚሆንልኝ የለም። ቅድስትን እኔ በጣም እወዳታለሁ እና እባክሽን ይቅርታ አድርጊልኝ ብላ አለች። ምን? አዎ ይቅርታ አድርጊልኝ ለተፈጠረው ነገር እባክሽን ሻንጣሽን ይዘሽ ትወጫለሽ ወይ ብላ ስትል፣ እናንተ የተረገማቸው አረመኔ ጨካኝ፣ እኔም ያደረጋችሁትን ነገር ሂጄ እያንዳንዱ ነገር ዝናን ይቅርታ እጠይቀዋለሁ ብላ አለች። እንደዛ ከሆነ መንገዱን ጨርቅ ያርግልሻ፣ እኛ መቻዝነልሽ ማህሌት። ሆን ብለሽ ራስሽ ወደሽና ፈቅደሽ መስክረሽ አሁን ቃሌን አጥፌያለሁ የሚባል ነገር እኮ አይሰራም። እንደውም ህግ ራሱ እኛ ትተንልሽ ነው እንጂ እኔን አሳልፈሽ ለሰጠሽበትና ምሳሌ ላይና ቅድስቴ ላይ ያደረግሽው ማገት በጣም ብዙ ነገር ያሳስርሽ ነበር። ግን እኛ አንቺን አይደለንም። ከዚህ በኋላ ራስሽን በራስሽ እያስተዳደርሽ መኖር አለብሽ። ከወንድ ላይ እግርሽን አንሺ፣ ዓይንሽንም አንሺ። ዝም ብሎ በያሉበት ያገኙበት መተኛት ላንቺ ጥሩ አይደለም፣ በሽታ ላይ ይጥልሻል ብሎ ብሩኬ ተናገራት። የመድብል ዘፈን በሚያሳዝን ሁኔታ ተሰረቀበት። እናም መድብል እሳት ለብሶ እሳት ጎርሶ፣ ለካስ እስከ ዛሬም የሙያ ፍቅር ያላቸውን እንደዚህ እያደረጋችሁ ነው ማለት ነው የምትጫወቱባቸው። እኔ ባይኖረኝና ጉድ ሁኜ በነበር ምን ልትሉ ነበር? የእውነት ታሳፍራላችሁ እናንተ አቀናባሪዎች። ተጠንቀቃችሁ አሰሩም እንዴ? ምክንያቱም እኛ እኮ ገንዘባችንን አውጥተን እንዴትስ እንዳመጣ ነው ገንዘቡን ለመሆኑ ታውቃላችሁ? አይ ለነገሩ እንዴት ልታውቁ ትችላላችሁ? ለማንኛውም ማጨቃችንን ተፍተን ነው እሺ የምናገኘው። አሁን እኔ ስላለኝ በቃ ያንን ነገር ትሰሩልኛላችሁ ብሎ አለ። ምሳሌዬና መድብል እኔ ምልሽ ግን አንቺ ማንናት እንዲኖርሽ ትፈልጊያለሽ ብሎ ሲላት፣ እንዴ ምን ጠያቂ ያለው ቅድስቴ ናታ። ቅድስቴን የእውነትም ወደሻታል? አሁን አባዬ ቅድስቴ እኮ ለእኔ በጣም ብዙ ነገር አድርጋልኛለች። ከዛም አልፎ ደግሞ
ለእኔ በጣም ብዙ መስዋዕትነት ስለከፈለችልኝ በፍጹም መተው አልችልም ብላ አለች። ምን? አዎ የእውነቴን ነው። ስለዚህ እኔ ቅድስቴ እናቴ እንድትሆን ነው የምፈልገው እስከ መጨረሻው ብላ ስትል በጣም ደስ ይላል። እንደዛ ከሆነ ማህሌትን እንደምንም ተባብረን ከዚህ ቤት እናስወጣታለን ብሎ ሲላት፣ እንዴት አድርገን አጎቴ? ግን እኮ እናንተ አይደላችሁ እንደ ያስገባችኋት? አታስቢ፣ እኛው እንዳስገባናት እኛው ቀስ ብለን እናስወጣታለን እሺ ብሎ ሲል፣ እሺ ችግር የለውም አጎቴ፣ እንደዛ ከሆነ እተባበረሃለሁኝ ብላ አለችው። ማህሌት ምሳሌ የመታ አባትሽን እስኪ ጠይቅልኝ አብሬው እንድኖር ይቅርታ እንዲያደርግልኝ ብላ ስትል፣ አልችልም በአባቴ ውሳኔ እኮ እኔ አልገባም። ደግሞ በዛ ላይ እኔ ልጅ ነኝ እማዬ። ግን አንቺ ከዚህ ቤት ዲሽ በጣም አዝናለሁ ብላ አለቻት። ለምንድን ነው የምታዝኘው? እስኪ ንገሪኝ። አባትሽ ወዶና ፈቅዶ እሱ አይደል እንዲ ያባረረኝ? ያው እናቴ ቅድስት በመሆኗ በጣም ደስ ብሎኛል ብላ አለች። ብሩክ በቅርቡ ሽማግሌ እንደሚልክና ቅድስትና ብሩክ እንደሚጋቡ ለማህሌት ሲነግራት ማህሌት በጣም ደነገጠች። ግን አስበህበት ነው? የእውነት አንተ ከቤት ሰራተኛ ጋር አብረህ ልትኖር ነው? ቆይ ጓደኞችስ፣ የሰፈር ሰው ምን ይልሃል? ክብርህን ዝቅ አድርገህ ምን ማለት ነው? ለመሆኑ ለአንቺ ክብር ማለት የገዛ ልጅን ልትገሊ የባልሽን ልጅ ልትገሊ የነበረችውን ይሄ ነው ክብር? ወይስ ጋ ሄደሽ ያደረግሽው ነገር ነው ክብር የሚባለው? ኧረ እባክሽ ተይ እንጂ ማህሌት አትቀልጂ። የእውነቴን ነው ምልሽ፣ በጣም ታሳፍሪያለሽ። ይልቁንስ ለራስሽ ተሻሽለሽ ህይወትሽን ብትመሪ ይሻልሻል። ደግሞ ከተስተካከልሽ አንቺ በጣም ቆንጆ ነሽ፣ ተክለ ሰውነትም አለሽ። የሚወድሽና የሚያፈቅርሽ ባል አታጭም ብሎ አላት። እኔ ግን የፈለግኩት አንተን ነው። እኔን ወደሽ ነው ወይስ ደግሞ ቅድስትን በፉክክር ስላላሸነፍኩ ብለሽ ነው? ቅድስቴ ምሳሌዬን ምርጥ ምክር መከረቻት። የሰው ልጅ አንቺ ላይ ሺህ ክፋትን ቢያደርግብሽና ሺህ ክፋትን በአጥር ቢያጥሩብሽም አንቺ ግን ለዛል ከዛ ውስጥ ለመውጣትና ጥሩ ለመሆን ሞክሪ። አየሽ ማህሌትን በቀላሉ ጋሼ በጣም ጥሩና መልካም ሰው ነበረ፣ ግን ደግሞ እሱ ላይ እየተጫወተችበት ነበር። መጨረሻዋ ግን እሱ እግር ጣላት። አሁን ብታለቅሰው ብትለምነው ብሩክ እንደሆነ ወደ እሷ ተመልሶ አይሄድም። እሺ ምሳሌዬ፣ አንቺም ጥሩነትንና ፍቅር መስጠትን፣ እምነትን፣ ሁሉን ነገር ከአባትሽ ተማሪ ብላ ስትላት፣ እሺ ግን እኮ አንቺም ጥሩ ሰው ነሽ ቅድስቴ ብላ ስትላት፣ የኔን ጥሩነት ተይውና የአባትሽን መልካምነትና ጥሩነት ግን ብትገነዘቢ ጥሩ ነው እሺ ምሳሌዬ ብላ ጨረሱም። ብሩክና ቅድስት ይጋቡልን የምትሉ እስኪ በላይክና በሰብስክራይብ አሳውቁኝ። ውድ የህያ ቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። ዝናና ካሊ ሙሲሳ በመያዛቸው ደስ ያላችሁም ደግሞ በኮሜንትና በላይክ አሳውቁኝ። የዛሬው ቪዲዮ ይህን ይመስላል።